ዛሬ ደርሰሽ ደህና ሰው ሆንሽ። ሩታ እንድትጠላ አንቺ እንድትወደጅ። ሩታ እኮ በቀደም እኮ ልጇን እኮ ለማስቀረት እኮ ምንም እኮ አላቃታትም ማለት ነው። አብሬሽ ቅንጭላቱ ስለማይሰራ ከሱ ጋር ብታገል ልጁን የሆነ ነገር እናደርገዋለን፣ ልጅን ደግሞ በህግ እቀበለዋለሁ የሚል ሀሳብ ነው እንጂ ሩታ እንኳን ለአብሬሽና ለማንም የማትጠቃ ሴት ናት ማለት ነው። ሁላችንም ያው እናውቃታለን። ሩታ ከተነሳባት ማንም የሚይዛትም የሚገድባትም የለ። እናንቺ ዛሬ እንድትወደጅ አብርሃም ልጁን መልስላት፣ እናቱ ትፈልገዋለች። ህፃኑ ልጅ ምንም ቢሆን አባቱ ነህ፣ ከአንተ ጋር ከእሷ ጋር ነው ማደግ ያለበት እንጂ ብዙ ነገር ያስፈልገዋል። ኧረ እባክሽ እስከ ዛሬ የት ነበርሽ ማለት ነው? እስከ ዛሬ አንቺ ከሰው ትዳር የገባች፣ ሁለተኛ ደግሞ እነሱ እንዲለያዩ ያደረጋችሁ እናንተ ናችሁ ማለት ነው፣ ሶስታችሁ። ብሩክ፣ ይሄ ማን ነው? አቤላ፣ አንቺ ማለት ነው። እና ስለዚህ ዛሬ አንቺ ምንም አያገባሽም። ሩታ እንድንጠላት አንቺን እንድንወድሽ የተደረገ ድርጊት ነው። ሰላም ወንድና የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ትናንትና የነ አብርሽን ቪዲዮ እንግዲህ ያው ብዙዎቻችሁ አይታችኋል። እና የተደረገው ድርጊት ማናት ውሽሚት ትናንትና ደርሳ ያው ደህና ሰው ሆናለች። እንግዲህ ደህና ሰው ምንድናት? ኧረ አብርሃም ልጁን መልስላት እንዴ! ምንም ቢሆን እኮ ልጁ እናቱን ነው የሚያስፈልግ፣ አንተ ምንም ነገር አታደርጉም። የአብርሽ ውሸት ደግሞ ልጁ ከኔ ጋር ነው ያደረ አለ። አቤት አንድ ውሸት በሉ፣ ሁለት ደግሞ ሰውነቱን አጥቤዋለኋል። አቤት ውሸት ማለት ነው። ወላሂ እኔ እኮ ደግሞ ይምላሉ እናንተ እስቲ ያተማሉ። እኔ ግን ከዚህ መሀል እኔ እንጃ ልጁ እንዴት አንጀቴ እንደተንቦጫቦጨ ልነግራቸው አልችልም። የሆነ በአንገቱ ያኔ ችግር የለም ይህን በደረቱ ቢያስደፈው ልጁ እየጠነከረ ይሄዳል። ግን የ3 ወር ገና ህፃን ስለሆነ ደረቱን ትንሽ እንትን ይለዋልኝ አይችሉም ብቻ በአጠቃላይ ማለት ነው። እና አብርሽ ደግሞ እስቲ ልጁ ቀስ ብሎ ይደግበት። እንዲህ ምን አስቸኮላችሁ? የተወለደ እኮ ሊያድግ ነው ገና ብዙ ኡምር አለው። በጣም ብዙ ጊዜ አሉት ማለት ነው። እና ከ6 ወር በኋላ ከ5 ወር በኋላ ያው ሲያረጉ ስለምናይ ነው። እና ይሄ በደረታቸው ቢያስተኟቸው እንደዚህ እንዲገለባበጡ ያደርጓቸዋል ማለት። ይሄ ገና በ3 ወር ህፃን ልጅ አረ ልቡን አረ ባካችሁ ሩታም ቢሆን ማለት ነው ልጅሽም በህግም ሆነ በምንም ሆነ መቀበል አለብሽ። አብሬሽ አዎ ከአንቺ መነጠሉ እኛ ሁላችን እንዴት ሩታ ዝም አለች ብለናልኝ። ዝም ያልሽበት ደግሞ የራስሽ እንትን ሊኖርሽ ይችላል። ከኔ ከሱ ጋር ብታገል ልጅን የሆነ ነገር ያደርገዋል ብለሽ ነው ገብቶናል እንጂ አንቺ ለአብሬሽም ለማንም አትሸነፊ ነበረ። ወደ መጨረሻ እንግዲህ ሩታ መታለች። እንቺ ታቀፊ እንደዚህ በይ። ግን ሄርሜላ ብቻ ዛሬ ያደረገችው ነገር ምንም ብታናድደንም ከእናቱ መለስ ግን ይህን ነገር ከማለት በፊት አብሬሽ ባለትዳር መሆኑን እያወቀሽ መጀመሪያ የገባች እነሱ ናት። አብሬሽ ደግሞ እንግዲህ አቤት ልጁን ወልህ እኔ ማለ መፍራቱ እንዲህ እኔ ራሴ እሱ እንደዚህ ሲያቅፈው ሰውነቴ ተሰቅቆ ሊሞት ነው። ያው አሁን አንዳንዴ እኛ ልጁን ለምን ነው ሚዲያ ላይ የሚወጣው ምናምን እንደዚህ እንላለን። ልጁ ሚዲያ ላይ ቢወጣ ችግር የለበትም በነገራችን ላይ ማለት ብዙዎቹ ያወጧቸዋል። ግን የአንዳንዴ መጥፎ ኦዲየንሶች አሉ። እነሱ ሲዘቀዝቁት ያው ውስጣችን እያመመ ነው እንጂ ልጁን ደግሞ እንደዚህ ቢያደርገውም እየጠነከረለት ነው የሚሄድ። ብዙ ጊዜ አሁን ይሄ የድሮ ባህል ነው። እናቶቻችን ሲያሳድጉ እናያቸዋለን። እና በተለይ የድሮ እናቶች ልጆቻቸው ምናምን ነገር ሲወልዱ እንደዚህ ውጭ እንዲወጣ ሰው እንዲው ምናምን ነገር አይፈቅዱም። በተለይ ያሁን ተወላጅ እንደዚህ አይደለም። በቃ ልጆች ልክ እንደ ፈረንጅ አድርገው ነው የሚያሳደጉ። እና በዚህ እኔ ብዙም ቅር አላለኝም። ቅር የሚለኝ ሲዘቀዘቅ ብቻ ነው እንጂ አብርሽ ለምን ልጁን አወጣው የሚል እኔ እንትን አልልም ማለት ለምን ብዬ ብዙም እንትን አልከራከርም። ለምን አሁን ብዙ ህፃኖች እየወጡ እያየናቸው አዎ የሰው አይን ጥሩ አይደለም። ወተቱንም ሲያጠጣው እሱም ደግሞ የሆነ ነገር ወይ መንዲል ወይ የሆነ ልብስ ነገር መከለል አለበት። እና አብሬሽ ደግሞ በቃ ልቅቅ ያለን እንኳን አሁንና የ3 ወር የ4 ወር ሆኖ ያኔም በተወለደ በስንተኛ ቀኑ ካለወጣሁ ብሎ ነበረ። እና ስለዚህ ሄርሜላ አንቺ ሄዱ ዛሬ ደህና ሰው መሳይ እና ቤላ ከእናቱ መልስ ጥሩ አይደለም። ሆቴሉ አልተመቸውም። ሰውነቱን አጥቤዋለሁኝ። አቤት ውሸት ከኔ ጋር ነው ያደረ። አሁን ደግሞ ጅም አስገባዋለሁኝ። ከስንት ወር በኋላ ምግብ ይበላል። እና እባካችሁ በልጃችሁ አታስነግዱ። እናንተ አምጡት፣ ልብስ እያለባበሳችሁ አምጡት። አሁን እኛም ይናፍቀናል በነገራችን ላይ ማለት ነው። እና እንግዲህ
እንግዲህ ሩታ ወደ መጨረሻ ላይ መታለች። ሩታ ደግሞ ልጁን ካልሰጣት ወደ ህግ ቦታ ነው የምትሄድ ማለት ነው። ከነሱ ጋር በጣም ተቆጥታለች። ግን በነገራችን ላይ ሩታ ማለት ነው እና ብዙዎች አሁን ሩታን ይሳደባሉ። ለምን እንዲህ ሩታ እኮ ምንም ያደረገችው ነገር የላትም። ሩታ በቃ የራሷን ላይፍ ጀምራለች። አብረሽም የራሱን ላይፍ ጀምሯል። ግን እሷ ስትፈልግ ልጁን መታ መውሰድ ማየት ትችላለች። ብቻ በጣም ነው የሚደብር። እና ቤተሰቦች እንግዲህ ብዙም አትናደዱ፣ አትበሳጩ። አብረሽ ብዙ ጊዜ ያናድዳል። በተለይ የትናንት ነው ሄርሜላ ፀጉርሽ በቃ አምሮብሻል እንዴ! ሳማት እንጂ እማትስማት ማለት ነው። ምን ሆኖ ነው ይሄ ነጭ ነጭ የሆነው? ቆንጅዬ ሆነሻልኝ፣ እንዲህ ሆነሻልኝ። ወይኔ ሄርሜላ ትናንትና በነገራችን ላይ አደብ ይዛለች፣ ስነ ስርዓት ይዛለች ማለት ነው። እሱ ግን ሊሰቀልባት ነበረ፣ ሊሰቀልባት። አቤት አድርጎ የሚያደርገው ግን ይሄ ልጅ ፍክክሩና እንትኑ ከኛ ጋር ነው እንጂ የሚመስለኝ ማን ነው ከኦዲንስ ጋር ነው ያለው እልክ የሚመስለኝ ማለት ነው። እና ትናንት አሁን እሷ ብዙ ጊዜ ትስመው ነበር። ትናንትና ደግሞ እሱ ፀጉሩን ሲያሻሽላት ፊቷን ሲያሻት ምናምን ነበር። እንደዚህ ያክተ ነበር ሲያሳይ ነበረ። ለማንኛውም ልጁን ወደ እናቱ መልስ ነው የምንልህ። ሩታ ደግሞ ልጅሽን ሸከፍ አድርገሽ አሳድጊ፣ ብዙም አታወጡት። ያው ከወር አንድ ቀን ካወጣችሁት ይበቃል። በወር አውጡት እንጂ ዛሬም ነገም ልጅ እያላችሁ አትምጡ ነው የምላችሁ። ያው ብዙ ጊዜ የምትሰደብ ሩታ ስለሆነች እና የትናንት ነው ቪዲዮ ደግሞ ሩታ እንድንጠላት እንዴት ልጁን እንዴት ይዞ ሲሄድ እንዴት ዝም ትላለች? በቃ ሩታ ተናግራለች። እኔ ከሱ ጋር አልታገልም አእምሮ ይሄ ስለማይሰራ ብላ ተናግራለች። ለዚያ ነው እንጂ ሩታ እኔ ከተነሳብኝ ታውቀኛለህ ትላለች ብዙ ጊዜ ማለት ነው ስንሰማት። እና ለዚያ ነው የምቀበለው። ደግሞ በህግ ስለሆነ እንደፈለገ ይውሰድ። ስለዚህ ቢወስደው አባቱ ነው፣ ችግር የለም። በምትቀበልበት መንገድ ትቀበላለች። ህግ የሚፈርድላታል። እሷ እስከ ስንት ዓመት ለእናት ነው። ከዚያ በኋላ ደግሞ ልጅ ሲያድግ ልጅ የራሱን ይመርጣል ነው እንግዲህ። እንደዚህ ነው መሰል የምሰማ ነው። ቤተሰቦች ያው ላይክ ሸር እያደረጋቸው አበረታቱና ብቻ ሄርሜላ ትናንትና ገርማኝ ነው ማለት ገርማኝ እና እንድትወደድ አረ መቼም አንወድሽም። መቼም ይቅርታ ተጎንብሰሽ ድንጋይ ይዘሽ ይቅርታ አጥፍቻለሁ ከሰው ትዳር ነው የገባሁኝ ወይም እንዲሁ ራስሽ ካስታረቅሻቸው ኦኬ ልንወድሽ እንችላለን ማለት ነው። የገባሽበትን መንገድ ከሀ እስከ ፐ ዝርዝር አድርገሽ ከተናገርሽ እኔ ይቅርታ አደርግላታለሁ። ሴት ልጅ እስከሆንሽ ድረስ እንደግፍሻለን። ያው እኛ ሴቶች በዙሪያ ስለሆነ እኛ ብዙ ጊዜ ወንዶችን አንደግፍማ። ወንዶች በቃ እንደፈለጉ ቢያጠፉ መልሰው ቢሆነ ቢሰበሩም የመነሳት ቻንስ አላቸው። ሴት ልጅ ግን አንዴ ከተሰበረች በቃ ተሰበረች ነው። የኔ ሀሳብ እንደዚህ ነው ብዙ ጊዜ በነገራችን ላይ